ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። የእነ ዮሐንስ ቧያለው ያለመከሰስ መብት የይግባኝ ጥያቄ ውድቅ ተደረገ። ቱርክ የኢትዮጵያን የቀይ ባህር ተደራሽነት ጥያቄ ልትደግፍ ብትችልም ባለቤት እንድትሆን ግን ጥረት እንደማታደርግ የፖለቲካ ተንታኞች ገለጹ። እናት ፓርቲ ወደ ትብብር ለኢትዮጵያ አንድነት መመለሱን አስታወቀ። የተባበሩት መንግስታት በኤልፋሸር በፈጥኖ ደራሽ ድጋፍ ሰጪ ኃይሎች የተፈጸመው ጥቃት የዘር ማጥፋት ወንጀል የመለያ ምልክቶች እንዳሉት አስታወቀ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የእነ ዮሐንስ ቧያለው ያለመከሰስ መብት የይግባኝ ጥያቄ ውድቅ ተደረገ። በፌዴራል ከፍተኛ ፍርድ ቤት የእነ ዮሐንስ ቧያለው፣ ክርስቲያን ታደለና ሌሎች ተከሳሾች ያቀረቡት ያለመከሰስ መብት የይግባኝ ጥያቄ ለትናንት የካቲት 11 ቀን ቀጠሮ መሰጠቱን አዲስ ማለዳ መዘገቡ አይዘነጋም። በዚሁ መሰረትም በፌዴራል ከፍተኛ ፍርድ ቤት ለትናንት የተቀጠረው የችሎት ውሎን በተመለከተ ጠበቃቸው ሰለሞን ገዛኸኝ ለአዲስ ማለዳ ማብራሪያ ሰጥተዋል። በዚህም የተከሳሾቹ የስልክ ጠለፋን በተመለከተ በአቃቢ ሕግ ማስረጃ ላይ መግለጫ ተብሎ ፍርድ ቤቱ አቅርቦ ማሰማት ይችላል በማለት መዝገብ ጠቅሶ ያቀረበውን እንደ ማስረጃ ስለማይቆጠር እናንተ አስተያየት ልትሰጡበት አይገባም። ምናልባት ፍርድ ቤት አስተያየት እንድትሰጡበት ከፈለገ አስተያየት መስጠት ትችላላችሁ፣ ነገር ግን ቀድሞ ሊደርሰን ይገባል ማለት ተገቢ አይደለም የሚል ብይን በመስጠት ጉዳዩ ውድቅ መደረጉን ይገልጻሉ። ትናንትና ውሎ በነ ተከበሩ አቶ ዮሐንስ ቧያለው መዝገብ ቀጠሮ የነበረው ቀደም ብሎ ባለፈው 2 ሳምንት በቀረቡ አቤቱታዎችና አቤቱታዎች ላይ በተመለከተ ነው። የቀረበው አቤቱታ ምንድነው? ከአቃቢ ባቀረበው የሰነድ አስተያየት ላይ በተመለከተኛ አስተያየት ሰጥተን ከዛ ውስጥ አቃቢ ካቀረበው የማስረጃ ላይ ስልክ ጠለፋውን የተከሳሾችን ስልክ ጠለፋ በተመለከተ ተሰጥቶን አስተያየት እንድንሰጥበት የሚል ነው አንደኛው። ሁለተኛው 3ቱ የምክር ቤት አባላት ያለመከሰስ መብታችን ሳይነሳ ነው የተከሰስነውና ያለመከሰስ መብታችን ባልተነሳበት ሁኔታ የፍርድ ቤት ጉዳዩ ላይ አይችልም እና ሌሎች የተለያዩ ከማረሚያ ቤት ጋር በተያያዙ የተለያዩ መብቶችን በተመለከተ ነበረ አቤቱታ የቀረበው። ይሄንን ብይን ለመስማትና ቀጣይ የመጨረሻውን ቀጠሮ ለመስጠት ነበረ። ፍርድ ቤቱን ብይን ሰጥቷል በትናንትናው ዕለት። የመጀመሪያውን በተመለከተ የጠለፋውን ትዕዛዝ በተመለከተ በአቃቤ ሕግ ማስረጃ ላይ መግለጫ ተብሎ ፍርድ ቤቱ ከፈለገ አቅርቦ ማሰማት ይችላል በማለት መዝገብ ጠቅሶ ያቀረበው እንደ ማስረጃ ስለማይቆጠር እናንተ አስተያየት ልትሰጡበት አይገባም። ከሆነም ደግሞ ፍርድ ቤቱ አስተያየት ስጡበት ብሎ ካለ ግን ይፈልገ ፍርድ ቤት ለፍትህ አሰጣጥ ብሎ አስተያየት ስጡበት ካለ አስተያየት መስጠት ትችላላችሁ እንጂ አሁኑ ቀድሞ ሊደርሰን ይገባል ማለት ተገቢ አይደለም የሚል ብይን በመስጠት እሱን ውድቅ አድርጓል። በተጨማሪም የምክር ቤት አባላትን ያለመከሰስ መብት በተመለከተ አስተያየት እንደተሰጠ አንስተው ዮሐንስ ቧያለው የአማራ ክልል ምክር ቤት ያለመከሰስ መብታቸውን ያነሳው ህገወጥ በሆነ መልኩ ነው። ስለዚህ ያለመከሰስ መብት የተነሳበትን ቃለ ጉባኤም ሆነ ሌሎችን አስቀርቦ ይመልከትልን የሚል እንደነበር አስታውሰዋል። ክርስቲያን ታደለ ፓርላማው ያለመከሰስ መብትን ያነሳው ምልአተ ጉባኤው ባልተሟላበት ወቅት ነው፣ ለዚህ ማስረጃዎችን አቅርቦ ይመልከት የሚል እንደነበረም ጠቅሷል። በዚህ መሰረት ፍርድ ቤቱ በጉዳዩ ላይ ከዚህ ቀደም ብይን ሰጥቶ ነበር። ያንን ብይን አሁን መሻርም ሆነ መልሶ ማየት አይቻልም፣ ከሆነም በይግባኝ ብቻ ነው ሊሻር የሚችለው በማለት ውድቅ መደረጉን አስረድተዋል። ከሰብአዊ መብቶች ጋር ተያይዞ ለቀጣይ ቀጠሮ መያዙንም ይናገራሉ። በማረሚያ ቤት አንድ ኃላፊ በኩል ብሔር ነክና ሰብአዊ ጥሰቶች አድርሰዋል መባሉን ተከትሎ ለየካቲት 25 ቀን ቀጠሮ መሰጠቱን በመናገር በአጠቃላይ ግን በሰነድ አስተያየት ላይ በቀረበው አስተያየት መርምሮ ብይን ለመስጠት ለሚያዝያ 15 መቀጠሩን ተናግረዋል። በመስከረም አበራ መዝገብ ላይ ዶክተር ሲሳይ አውግቸውና ሞላልኝ የተባሉ ተከሳሾች አንቀጽ በመቀየሩ ምክንያት ዋስትና በጽሁፍ አቅርቡ ተብሎ የቀረበው መሆኑን ገልጾ በዚህም ዋስትናው ላይ ብይን ለመስጠት ለየካቲት 16 ቀጠሮ ተሰጥቷል ይላሉ። የምክር ቤት አባላትን ያለመከሰስ መብት በተመለከተ በተለያዩ አስተያየት ሰጥተው ነበረ። ይህም ምንድነው? አቶ የተከበሩ አቶ ዮሐንስ ቧያለውም የአማራ ክልል ምክር ቤት ያነሳበት ያለመከሰስ መብትን ያነሳው ህገወጥ በሆነ መልኩ ነው እና ይህን ያለመከሰስ መብት የተነሳበትን ቃለ ጉባኤም ሆነ ሌሎችን አስቀርቦ ይመልከትልን የሚል ነው። እንዲሁም በተመሳሳይ ሌሎችም የተከበሩ አቶ ክርስቲያን ታደለ ፓርላማው ያለመከሰስ መብትን ያነሳው ባልተሟላ ነው። ምልዓተ ጉባኤው 2/3 ባልተሟላና ሌሎች ማስረጃዎች ስላሉ ያን አቅርቦ ይመልከት። ያ ከሆነ ደግሞ ያለመከሰስ መብታችን ህገወጥ ከሆነ ይህን ጉዳይ የማየት መብት የለውም በማለት እንደውም በችሎት ተናግረዋል። ግራንድ የሆነ መብት ነው፣ ህገ መንግስታዊ መብት ነው ያለመከሰስ መብት። ስለዚህ ይህንን ሰነድ አምጥቶ ይመልከት የሚል ነው። ይህንን በተመለከተ ፍርድ ቤቱ ከዚህ በፊት በዚህ ጉዳይ ላይ ብይን ሰጠን ስለሆነ ያንን ብይን መሻር አንችልም፣ መልሰን ማየት አንችልም። ይሄ ሰነድ ይቅረብ። ያለመከሰስ መብቱ ህገወጥ ነው፣ በህገወጥ መልኩ የተነሳው ለሚለው ጉዳይ የተመለከተው ሰነድ
ፍርድ ቤቱ ይመልከትልን የሚለውን በተመለከተ ከዚህ ቀደም ብይን ስለሰጠን ያንን ብይን መልሰን ማየት አንችልም። ብይኑንም መልሰን መሻር አንችልም። ብይን በብይን መሻር አይቻልም። ከፈለጋችሁም በይግባኝ ነው ማሻር የምትችሉት በማለት ውድቅ አድርጎታል። ሰብአዊ መብት ጥሰት በተመለከተ ከዚህ በፊት የኢትዮጵያ ሰብአዊ መብት ኮሚሽን በአዋሽ አርባና በተለያዩ ቦታዎች ላይ ለደረሰባቸው ሰብአዊ ጥሰት በተመለከተ ሪፖርት አቅርቦ ለፍርድ ቤቱ ይሄንን ጉዳይ የፌዴራል ፖሊስ ምርመራ አድርጎ ተገቢውን እርምጃ እንዲወስድ የሚል ነበር። ባለፈው ከሁለት ዓመት በፊት የሰጠው ያ ውጤት አላመጣም የሚል ነበር። ይሄን በድጋሚ አጣርቶ ለፍርድ ቤቱ ሪፖርት እንዲያደርግ አሁን በቀጣይ ቀጠሮ ማረሚያ ቤቱ ጥበቃ ኃላፊ ኢንስፔክተር ድሪባ በተመለከተ ብሔር ነክና ሌሎች ስርቦችን ሰብአዊ ጥሰቶችን አድርሰው ይሄን ለፍርድ ቤቱ አመልክተው ፍርድ ቤቱ የፌዴራል ፖሊስ አጣርቶ ውጤቱ እንዲያሳውቅ የሚል ነበር። ይሄ አልተሰጠም፣ ውጤቱም አልመጣም በሚለው ጉዳይ በተመለከተ ፍርድ ቤቱ የዚህ ውጤት መርምሮ ውጤቱ እንዲያሳውቅ በማለት የእነዚህን ውጤት ለመጠባበቅ የሚቀጥለው ለየካቲት 25 ቀጠሮ ሰጥቷል። አጠቃላይ በሰነድ አስተያየቱ ላይ ባቀረብነው አስተያየት ላይ ያቀረብነው አስተያየት በተመለከተ መርምሮ ብይን ለመስጠት ለሚያዝያ 15 ተቀጥሯል። ከዛ ውጪ በእነሱ መዝገብ ላይ ዶክተር ሲሳይ አውግቸው እና ሞላልኝ የተባሉት አንቀጽ ስለተቀየረ በዋስትና ላይ ጽሁፍ አቅርቡ ተብለን ጽሁፍ አቅርበን አቃቤ ሕግ መልስ ሰጥቶ በዶክተር ሲሳይ አውግቸውና በሞላልኝ በሚባል ተከሳሽ ዋስትና ላይ ብይን ለመስጠት ለየካቲት 16 ተቀጥሯል። ቱርክ የኢትዮጵያን የቀይ ባህር ተደራሽነት ጥያቄ ልትደግፍ ብትችልም ባለቤት እንድትሆን ግን ጥረት እንደማታደርግ የፖለቲካ ተንታኞች ገለጹ። የቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ መምጣታቸውንና ኢትዮጵያ እየጠየቀች ያላቸውን የባህር በር ጥያቄ ተከትለው አስተያየታቸውን ለአዲስ ማለዳ እየሰጡት የፖለቲካ ተንታኙ አንዋር ኢብራሂም ቱርክና ኢትዮጵያ በርካታ አንድ የሚያደርጋቸው ስምምነቶች ከዚህ ቀደም አድርገዋል፣ እንዲሁም ከኢትዮጵያና ከሶማሊያ ጋር የተጫወቱት ሚና አለ ባይ ናቸው። የሶማሊላንድ እውቅና ማግኘት ቱርክን አስደንግጧታል የሚሉት ተንታኙ የሶማሊላንድ እንቅስቃሴ በእስራኤልና ሌሎች ሀገሮች መደገፉ አስፈሪ አድርጎታል ይላሉ። ቱርክ ኢትዮጵያ የምትጠይቀውን የባህር በር ጥያቄ አትቃወምም፣ ትደግፋለች፣ ነገር ግን ገፍታ ትሄዳለች፣ ጥረት ታደርጋለች ለማለት አያስደፍርም ሲሉ ምልከታቸውን አካፍለዋል። ምክንያቱም ቱርክ ሶማሊላንድ እንደ ራሷ ግዛት አካል አድርጋ ከምትመለከታት ከሶማሊያ ጋር ሰፊ የሆነ ግንኙነት አላት። ማለትም በወታደራዊ፣ ኢኮኖሚያዊ እንዲሁም በነዳጅ ፍለጋ ዙሪያ ጥብቅ ግንኙነት አላት። ይሄንን ደግሞ ማጣት አትፈለግም ሲሉ ተደምጠዋል። ኢትዮጵያና ቱርክ የራሳቸው ስምምነት አለ። ይሄ ቀይ ባህር አሁን ሊደገፉት ይቻላል ኢትዮጵያ እንድትጠቀም፣ ግን አንዳንድ ዳይሬክሽን አለ። ብዙ ጊዜ ሳይናገሩ በሶማሌ ይሁን በምን ይሁን ኢትዮጵያ ያስፈልጋታል የሚባል ያምኑበታል፣ ያውቁታል ለፍላጎት። ግን እኔ ደግሞ ብዙ ጊዜ ማየው ደግሞ የሶማሊላንድ እንቅስቃሴ ለመገደብ ነው። ብዙ ጊዜ ወይ ሶማሊላንድ እውቅና እንዳታገኝ ነው እንቅስቃሴ የሚደረግ። ከሶማሌ ጋር ወግኑና ይሄ ደግሞ የአረብ ሊግ የሚባል እንቅስቃሴ አለ የተጀመረው። እሱ ጋር ብዙ አረብ ሀገራት ተቃውሞታል። ይሄ ነገር በተለይ እስራኤል ስትገባበት እስራኤል እውቅና ስትሰጥ ጸረ አረብ ነው የሚያዩት እነሱ። ለምን ሶማሊያ አሁን ከአረብ ሊግ አባል ናት። ለዛም ነው እንቅስቃሴ ሰፋ ያለ ነው። በአረቦች በተለይ አሁን ከሌላ ሀገር ስታይ አረቦች ነው እንቅስቃሴ የሰፋ። የአፍሪካ ህብረት የውጭ መግለጫ አለ። አሁን ባለፈው አንቀበልም የሶማሌ አንድነትን እንደግፋለን ነው የሚሉት፣ ግን ኦፔን ነበር። ሶማሌ አንድነት ማለት ምንድነው የሚባል ነገር ዲቴልስ አልገቡበትም። ለዛ እኛ አሁን ይደግፉት፣ ቱርክ ትደግፍ ትችላለች፣ ይደግፋለች። ግን ደግሞ ግልጽነት አሁን ያለው ዋናው አካባቢ ላይ ያለ እንቅስቃሴ ከሳዑዲና ከግብጽና ከቱርክ ይሄ ምንድነው አካባቢ የሚባል ነው የዚህ የሶማሊላንድ እውቅና ታሪክ ነው። ትልቅ ስጋት ነው የሚታየው አሁን በአሁኑ ወቅት በተለይ እስራኤል ከገባች በኋላ። ማለት ከኛ ጋር ያላችሁ እንቅስቃሴ ስምምነት ብዙ ስምምነቶች አሉ። እሱ መንቀሳቀስ አንደኛ ነው የሚሆነው። ግን እኔ ይመስለኛል አሁን ብዙ ጊዜ ለኛ ደግፎ አሁን ብዙ ጊዜ እኛ አሁን ያደረግነው ስምምነት ከሶማሊላንድ ነው ግልጽ ያለ። ሌላም ከኤርትራ ጋር ያለ ጭቅጭቅ የተነሳ አለ ከአሰብ ወይ ከቀይ ባህር ምናምን የሚባል። ለምን ምሳሌ ስናየው አሁን ሶማሊላንድ አሁን ቀይ ባህር አይደለችም፣ ሶማሊም ቀይ ባህር አይደለም። ጅቡቲና ኤሪትሪያ ነው ያለው። አሁን እነሱ አሁን በኢትዮጵያ ያስፈልጋታል፣ ሁሉም ያመነበት ነው። ሊደግፈው ይችላል፣ ግን በየት ነው የሚባል ነገር ትንሽ ላይ ነኩት ይችላል። እኔ ግን ብዙ ጊዜ ማየው አሁን እንቅስቃሴ የተጀመረ ሰፋ ያለ ሳውዲ ይሁን የግብጽ ይሁን ይሄ በሶማሊላንድ ጉዳይ በተለይ እስራኤል ምን እውቅና ከሰጠች በኋላ አሁን ላታርግ ትችላለች። ቱርክ ደግሞ አሁን ከዚህ ከሶማሊላንድ በጣም ሰፋ ያለ ግንኙነትና ያላት መቀራረብ ምናምን አለ። በብዙ ነገራት በብዙ ስምምነት በወታደራዊ በሰፖርት በኢኮኖሚክ አሁን ቅርብ ጊዜ በዚህ ሳምንት ደግሞ ምንድነው አለ መርከብ የደረሳለ የዚህ ነዳጅ ፍለጋ የሚባል ወይ ፍተሻ ሰርጅ የሚባል አለ መርከቦች የቱርክ የደረሱ አለ ወደ ሶማሊ አሁን ሲታዩ አሁን የሶማሊ እንቅስቃሴ አብዛኛው የአረብ ሀሳብ ሆነዋል። የአረብ ሊግ አገራት
ከነሱ ጋር ደግሞ አንዳንድ ቅርብ ሀገራት አለ የሚቀራረቡ። ለምሳሌ አሁን በዚህ ጉዳይ በሰፋ እንቅስቃሴ የሚያደርጉ ሳውዲና ማናት ነው ሳውዲና ግብጽ ነው የሚታወቀው። የቱርክ ፕሬዝዳንት ወደ ኢትዮጵያ የመጡት በምስራቅ አፍሪካ ቀጠና ያለውን ውጥረቶች ምክንያት በማድረግ የራሷን ፍላጎት ለማሳካት ነው ያሉት ደግሞ ሌላኛው የፖለቲካ ተንታኝ ጌትዬ ትርፌ ናቸው። የኢትዮጵያን የባህር በር ጥያቄ የምትደግፍ ትመስላለች፣ ነገር ግን በቋሚነት አስተዋጽኦና አበረክቶ ታደርጋለች ተብሎ አይታሰብም ሲሉም ይገልጻሉ። በምስራቅ አፍሪካ ቀጠና ላይ ቱርክ ሰፊ እንቅስቃሴ እያደረገች ነው ያሉት ጌትዬ በዚህም ከፍተኛ ተጠቃሚነትና ተሰሚነትን እያገኘች ነው ይላሉ። ኢትዮጵያና ቱርክ በቀይ ባህር ጉዳይ ላይ ውይይት ሊያደርጉ ይችላሉ። ምክንያቱም ቱርክ ኢትዮጵያ የባህር በር ባለቤት እንድትሆን ከማይፈልጉ ሀገራት ጋር ግንኙነት አላት በማለት ጥብቅ የሆነ ተቃውሞ ባይኖራትም ጥረት ታደርጋለች ተብሎ ግን አይጠበቅም በማለት ምልከታቸውን አጋርተዋል። እንግዲህ የቱርክ ፕሬዚዳንት ወደ ኢትዮጵያ መምጣታቸው እንደው ለኢትዮጵያ ፍላጎት መሳካት እገዛ ለማድረግ ነው ተብሎ ብቻውን አይወሰድም። የራሳቸውን ፍላጎት በኢትዮጵያ በቀጠናው ላይ በተለይ ቱርክ በቅርብ ጊዜ አሁን ባለው መንግስት ስልጣን ከወጣ ጀምሮ በዚህ በምስራቅ አፍሪካ በቀንዱ ላይ ባለው ችግር በሚፈጠሩ ችግሮችና ውጥረቶች ኢትዮጵያን ባነሳቻቸው የባህር በር ጥያቄ ጋር በተያይዞ የመጡ ውጥረቶች፣ ዲፕሎማሲያዊ ፖለቲካዊ ውጥረቶች መነሻ በማድረግ የቱርክ የራሷን ተቀባይነትና የራሷን ፍላጎትም ለማሳካት እና በቀጠናው ላይ የራሷን ቅቡልነት ተደማጭነትም ቅቡልነትም ለማስፋት በሰፊው የተንቀሳቀሰች ነው። ያው እንደምታስታውሹ በምስራቁ በኩልም ከሶማሊያ ሀገር ጋር የወታደራዊ ስምምነት አላት። የወታደራዊ ካምፕ ሁሉ መስርታለች። ቀጠናውን ለመቆጣጠር የምታደርገው ጥረት ትልቅ ሰፊ እድል ተሰጥቷታል። በአንድም በሌላ መንገድ ማለት ነው። ጎን ለጎን ደግሞ የእኛን ጥያቄ የምትደግፍ ትመስላለች፣ ግን ያን ያህል ኮሚትድ የሆነ አስተዋጽኦ ይኖራል ተብሎ አይጠበቅም። አትቃወመውም። ምክንያቱም ኢትዮጵያም ላይ ቱርክ የራሷ ፍላጎት አላት። ከኢትዮጵያ ጋር ያላት ግንኙነት ጥሩ እንዲሆን ትፈልጋለች። ከኢትዮጵያ ጋር ጥሩ ግንኙነት በመስራት ቀጠናውንም እና የኢትዮጵያ ጎረቤት ሀገራት ትንንሽ ስለሆኑ እነሱ ላይ ደግሞ የበለጠ ከዲፕሎማሲም ባለፈ በብዙ ነገር ተጽዕኖ መፍጠር፣ ጫና ማድረግ በአንድም በሌላ መንገድ የቱርክ ተሰሚነት የቱርክ ቅቡልነትን ለማስፋትና ለመገንባት ከሀሳቤ እስከ ትግበራ ከትግበራ እስከ ወታደራዊ ተቋም እስከ መገንባት ፈጥረዋል። በዚህ መሀል እንግዲህ ኢትዮጵያ ነው በደንብ እያተጠቀመች ያለችው። ቱርክ ካሽ አሁን ቀጠናው ላይ በጣም ቱርክ ተጠቃሚ ሆናለች። እንግዲህ ወታደራዊ ካምፕና ተቋም እስከመመስረት ከደረሰች ኢትዮጵያ እስካሁን ድረስ በቀጠናው ላይ ቀጠናውን ለማረጋጋት በቀጠናው ላይ የሚኖራት ሚና ለመጫወት ከማበርከት ያለፈ ከመጣር ያለፈ የሚያስፈልጓትና የምትፈልጋቸውን ከማሳካት አንጻር መሬት ላይ የወረደ ነገር የለም። አንዱ እንደምታውቂው የባህር በር ጉዳይ ነው። አሁን ስለዚህ ከዚህ አንጻር ቱርክ የኢትዮጵያን ጥያቄ ልትቃወም አትችልም። ካላት ሰፊ ፍላጎትና ካላት ሰፊ በቀጠናው ላይ ካላት ፍላጎትና ጥቅም አንጻር ትደግፋለች፣ አትቃወምም። ዲፕሎማቲክ በሆነ መንገድ ነው የምትሄደው። ጥሩም የሆነ ግንኙነት ደግሞ ታሪካዊም ሆነ አሁን አለን። ሌላው ትልቁ ነገር ደግሞ መታየት ያለበት የኢትዮጵያ ግንኙነት አሁን ያለው ከተባበሩት ኤሚሬት ዱባዮች ጋር ከቱርክ ጋር ከመካከለኛው ምስራቅ ጋር ያለው የዲፕሎማሲ ግንኙነት አንዳንዴ ለየት ያለም ግንኙነት የተሰጠው ይመስላል። ያ ቱርክ ደግሞ ከነዚህ አካሎች ጋር የራሱ የሆነ እንደዚሁም ተመሳሳይ ጥሩ ግንኙነት አላት። ጠንክራ ትቃወማናለች ብሎ አይጠበቅም። ግን ድጋፏንና ፍላጎት እንዳላት ኢትዮጵያ ብታገኝ ጥሩ ነው፣ ለቀጠናውም ተጠቅማለች ብላ ዲፕሎማቲክ የሆነ ንግግሮች እና ሀሳቦች እንዳሏት ያሳያል። በዛ ጉዳይም አጀንዳውን ቱርክ የኢትዮጵያን አጀንዳ እንድትደግፍ ሁለቱ ሀገራት ሊነጋገሩ ይችላሉ ተብሎ ይጠበቃል። እንደ አንዳንድ መረጃዎችም እንደሚያወጡት በቀይ ባህር ጉዳይ ላይም ሊነጋገራሉ ተብሎ ይጠበቃል። ግብጽ ቱርክ የራሷን አበርክቶ እንድታደርግ ማለት ነው። ምክንያቱም ቱርክ ለእኛ እንዳናገኝ ከሚጥሩ ሀገሮች ጋር ጥሩ ግንኙነት አላት። ለምሳሌ ግብጽ እኛ እንዲሳካልን አትፈልግም። ግብጽና ቱርክ ጥሩ ግንኙነት አላት። ቱርክ ከመካከለኛው ምስራቅም ጥሩ ግንኙነት አላት። ስለዚህ ያን ጥሩ ግንኙነት ተጠቅማ የኢትዮጵያ ጥያቄ እንዲመለስ የራሷን አበርክቶ ፍላጎት ካላት ለማድረግ ሰፊ እድል አላት። ግን በዲፕሎማቲክ በሆነ መንገድ እንደምትደግፍ ይታወቃል ነው። የበለጠ ግን በጣም ፍሬ ነገር መያዝ ያለበት ቱርክ በዚህ ጥቂት ዓመታት ውስጥ በምስራቅ አፍሪካ ሰፊ ተደማጭነት፣ ሰፊ ተሰሚነት፣ ሰፊ ዲፕሎማሲ ትርፍ፣ ሰፊ ወታደራዊ ትርፍ እንዳገኘች ያው መሬት ላይ ያለው መረጃዎች ብቻ ሳይሆን መሬት ላይ ያለው ነገር ያሳያል ብዬ አስባለሁ።
እናት ፓርቲ ወደ ትብብር ለኢትዮጵያ አንድነት መመለሱን አስታወቀ። ፓርቲው ትብብር ለኢትዮጵያ አንድነት ባጋጠመ መሰናክል ከቅንጅት ወጥቶ የነበረ ቢሆንም ዛሬ ባወጣውና ለአዲስ ማለዳ በላከላት መግለጫ ወደ ቅንጅቱ መመለሱን ገልጿል። እናት ፓርቲ ከምስረታው ማግስት ጀምሮ የተናጠል ትግል ጉዳት አብሮ የመቆምን ጥቅም አበክሮ ስለሚረዳ ለበርካታ ፓርቲዎች ጥሪ በማድረግ በቅድሚያ በአጀንዳዎች ዙሪያ ሲሰራ ቆይቶ የተወሰነው ተንጠባጥቦ የተወሰነው ወደ ስልታዊ ትብብር መምጣት መቻሉን ፓርቲው በመግለጫው አስታውቋል። ልብ ለልብ የተዋወቁና ከፓርቲና ግለሰብ ፍላጎት ይልቅ የሀገራቸው ነገ ያገበራቸው ፓርቲዎች ቆይቶም ወደ ህጋዊ ቅንጅት አሳድጎ መምጣቱን የገለጸው ፓርቲው በዚሁ አካሄድ የሚታወቁ መሰናክሎችን በመግጠማቸው ከዚህ ቀደም ፓርቲው ከቅንጅቱ ተገሎ እንደነበር አስታውሷል። ይሁን እንጂ አሁን ፓርቲው ወደ ቅንጅቱ መመለሱንም ይፋ አድርጓል። ፓርቲው በመግለጫው እንዳለው ከሆነ የትብብራችን ልባዊ ግንኙነት ኢትዮጵያውያንን ለሰላማዊ ትግል ለማስተባበርና ለመምራት አቅም ይሆናል የሚል ጽኑ እምነት እንዳለው አስታውቋል። ሂደቱ ከናድካሚነቱ ከተጣለበት ተነስቶ ነፍስ እንዲዘራና ህልው እንዲሆን የፓርቲያችን የምክር ቤት አባላት እየተዛተባቸውና እየተንጓጠጡም ጭምር ላሳዩት በሳል አመራር ከፍ ያለ ምስጋና ይገባቸዋል ሲልም አባላቱን አመስግኗል። በመግለጫው ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች የሂደቱ መደናቀፍ ያለውን ጉዳት ተረድተው ለሰጡት በሳል አመራርና ያላሰለሰ ጥረት እውቅና እንሰጣለን፣ ምስጋናም ለማቅረብ እንወዳለን ያለው ፓርቲው የተጀመረው ተቃዋሚ ትብብርና መረዳዳት ያለፈውን በጎ ያልሆነ ጊዜ ያስረሳል፣ ለህዝባችንም ጥቂት እፎይታን ይሰጣል ብሏል። የተባበሩት መንግስታት በኤልፋሽር በፈጥኖ ደራሽ ድጋፍ ሰጪ ኃይሎች የተፈጸመውን ጥቃት የዘር ማጥፋት ወንጀል የመለያ ምልክቶች እንዳሉት አስታወቀ። በተባበሩት መንግስታት የሚደገፈው ገለልተኛ የባለሙያዎች ቡድን ባወጣው ሪፖርት በሱዳን ኤልፋሽር ከተማና አካባቢው በሚገኙ አረብ ባልሆኑ የማህበረሰብ ክፍሎች ላይ አርኤስኤፍ የተቀናጀ ጥቃት ዘመቻ ማካሄዱን አስታውቋል። የዚህ ጥቃት መለያ ባህሪያትም ድርጊቱ የዘር ማጥፋት ወንጀል መሆኑን ያመለክታሉ። ኤልፋሽር በሱዳን ምዕራባዊ ግዛት ዳርፉር ውስጥ ያለፈው ዓመት ጥቅምት መጨረሻ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይሉ ቁጥጥር ስር እስክትውል ድረስ የሱዳን ጦር የመጨረሻው ጠንካራ ምሽግ ነበረች። ሁለቱ ወገኖች እንደ አውሮፓውያኖች አቆጣጠር ከሚያዝያ 2023 ጀምሮ አስከፊ የእርስ በርስ ጦርነት ውስጥ ይገኛሉ። ዛሬ በወጣው አዲስ ሪፖርት በሱዳን ጉዳይ የተሰየመው ገለልተኛ ዓለም አቀፍ እውነታ አጣሪ ልዑክ እንዳመላከተው የፈጥኖ ደራሽ ድጋፍ ሰጪ ኃይል ተዋጊዎች ለ18 ወራት በኤልፋሽር ላይ ከበባ ካደረጉ በኋላ ለተፈጸሙ ወንጀሎች ተጠያቂ ናቸው። በከበባው ወቅትም አረብ ያልሆኑ ማህበረሰቦችን በተለይም የዛጋዋና የፉር ማህበረሰቦችን በተክለ ቁመና ሙሉ በሙሉ ለማጥፋት ታስበው የተዘጋጁ ሁኔታዎች እንደነበሩ ሪፖርቱ ይገልጻል። የልዑክ ሰብሳቢ መሐመድ ቻንዴ ኦስማን የዘመቻው ስፋት ቅንጅትና በከፍተኛ የአርኤስኤፍ አመራሮች የተሰጠው ይፋዊ ድጋፍ በኤልፋሽርና በአካባቢ የተፈጸሙ ወንጀሎች በጦርነት ወቅት በድንገት የተከሰቱ ከመጠን ያለፉ ድርጊቶች እንዳልሆኑ ያሳያሉ ብለዋል። አክለውም ድርጊቶቹ የዘር ማጥፋት ወንጀል መለያ ባህሪያትን የያዙ የታቀዱና የተደራጁ ዘመቻዎችን አካልም ነበሩ ሲሉ ገልጸውታል። በዘር ማጥፋት ወንጀል መካከልና ቅጣት ስምምነት መሰረት የዘር ማጥፋት የሚባለው አንድን ብሔራዊ፣ ብሔረሰባዊ፣ ዘር ወይም ሃይማኖታዊ ቡድንን በሙሉ ወይም በከፊል ለማጥፋት በማሰብ የሚፈጸሙ ተከታዮቹን ድርጊቶች ያጠቃልላል። የቡድኑ አካላት መግደል፣ በአባሉ ላይ ከፍተኛ የአካል ወይም የአእምሮ ጉዳት ማድረስ፣ ቡድኑ በአካል እንዲጠፋ መሆን ተብሎ የታቀዱ ሁኔታዎችን መፍጠር፣ በቡድኑ ውስጥ ልደት እንዳይኖር የታለሙ እርምጃዎችን መውሰድ እንዲሁም የቡድኑን ልጆች በኃይል ወደ ሌላ ቡድን ማዘወር ናቸው። ዕለታዊ ዜናዎችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።